طيب ያው ጅምሁሩ ዑለማ ሩኩዕ ላይ ደረሰ ኢማሙን ሩኩዕ ላይ ካገኘው ቀጥ ብሎ ኢህራም አድርጎ አብሮ ያጎነብሳል እንዳጎነበሰ ከደረሰበት ያ ረካዓ ይታሰብለታል ነው የሚሉት ለዚህም ማስረጃ የሚያመጡት በነብዩ ጊዜ አለይሂ ሰላቱ ወሰለም አንድ ሱሐቢ ሩኩዕ ያመልጠኝ ነው ብሎ ገና ሶፉ ሳይገባ አብሮ ኢህራም አጎነበሰ ከዚያ እንደገና ወደፊት ቀጠለና ሶፉ ገባ ከዛ በኋላ ይሄን ሰውዬ ነብዩ አለይሂ ሰላቱ ወሰለም መልስ ብለው ሶላቱን አላስመለሱትም በዛው ቀጥሏልና ኢማሙን ሩኩዕ ላይ ካገኘ ያው ያን ረካዓ እንዳገኘ ይታሰብለታል ነው የሚሉት ሌሎች ከፊል ዑለማዎች ደግሞ እንደነ ኢማሙ ቡኻሪ መሳሰሉት ፋቲሃ አልቀራም ይሄ ሰው የዛ ረካዓ ላይ ሩኩዕ ላይ ደረሰ ሰው እዛ ረካዓ ላይ ፋቲሃን አልቀራም ፋቲሃ ደግሞ ያው ግዴታ ነው ሶላት ላይና ያለሷ አይታሰብም ቂያምም ይላሉ መቆሙም ይሄ ስለጎደለበት ሶላት ያ ረካዓ አይታሰብለት መግባት ይችላል ግን ያን ረካዓ መድገም አለበት እንደገና ይላሉ